በዛሬው ፕሮግራም ላይ ለማሆፕ ሪል ስቴት በ4 ኪሎ ኮከበ ጽባህ ትምህርት ቤት ፊት ለፊት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት እያስገነባ ስላለው አፓርትመንት ሙሉ መረጃ ልሰጣችሁ ይሄ መስቀለኛ መንገዱ ላይ ተገኝቻለሁ ማለት ነው። ወደ 4 ኪሎ የሚያስወጣው መንገድ ነው ይሄ ደግሞ ወደ 6 ኪሎ የሚያስወጣው መንገድ ነው ማለት ነው። ከመገናኛ የሚመጡ ወይም ደግሞ ከእንግሊዝ ኤምባሲ የሚመጣው አስፓልት ይኖራል። ታዲያ ፊት ለፊት አዲሱ ቤተ መንግስትና ኮከበ ጽባህ ትምህርት ቤት ይገኛሉ። በዋነኝነት ዛሬ ደግሞ ለማሆፕ ሪል ስቴት በ4 ኪሎ እያስገነባ ስላለው አፓርትመንት ሙሉ መረጃ መስጣችሁናል ማለት ነው። እኔ ካሳው ነኝ የለማሆፕ ሪል ስቴት የሽያጭ አማካሪ። እስከ መጨረሻው ተከታተሉኝ። ለቤት ፈላጊዎች ደግሞ ዛሬ ጥሩ መረጃ ሼር አደርጋችኋለሁ ማለት ነው። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶቹን የምታገኙበትን ሎኬሽን ዛሬ ፖይንት አደርጋችኋለሁ። ተከታተሉ። ተመልሰናል ውድ የቻናላችን ተከታታዮች። ይሄ አፓርትመንት ታዲያ G+24 የሆነ አፓርትመንት ነው። ባለ 1 መኝታ ቤቶችን፣ ባለ 2 መኝታ ቤቶችን እንዲሁም ደግሞ ባለ 4 እጅግ በጣም ሌክዠሪ አፓርትመንቶችን በሽያጭ ላይ ነን። እንደምታዩት ፕሮግረስ ሌቭሉ አሁን ፋውንዴሽን ላይ ነው ያለው። በ2 ዓመት ተኩል ውስጥ ገንብተን የምናስረክባችሁን አፓርትመንት በ4 ኪሎ ኮከበ ጽባህ ትምህርት ቤት ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት በሽያጭ ላይ ነው የምንገኘው። እንደምታዩት አሁን ፋውንዴሽን ላይ ያለ አፓርትመንት ደግሞ ፔመንት ስኬጁሉ ታይት ያለውን አፓርትመንት ነው። 75 ካሬ ባለ 1 መኝታ ማግኘት ትችላላችሁ። 89 88 ካሬዎቹን እንዲሁም ባለ 2 መኝታ ደግሞ 120 121 127 140 እና 151 ካሬዎችን ማግኘት ትችላላችሁ በ4 ኪሎ ማለት ነው። ይሄ አፓርትመንት አሚኒቲዎቹ ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃና ሌሎችም ቤዝመንት ፓርኪንጎችን ያጠቃለለ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። አሁን ላይ ሙሉ በሙሉ እንደምታዩት የሾሪንግ ስራ በዚህ ሳይድ አልቋል። የፋውንዴሽን ስራ ላይ ነን ማለት ነው። ታዲያ ከተወሰነ ጊዜ በኋላ ደግሞ ፕሮግረሱን ማሳያችሁናል። ታዲያ ይሄ አፓርትመንት አሁን ላይ ከባለ 1 መኝታ እስከ ባለ 4 መኝታ ቤቶቹን እየሸጥን እንገኛለን። ፕሮጀክት በተመረጠው ብሪቲሽ ኤምባሲ አጠገብ ቤቱን መገንባት ጀምረናል። ይህ ከተለመደው ወጣ ያለና ግዙፍ ነው። የፓርኪንግ አማራጮችና የመዝናኛ ስፍራዎችን ያካተተ ለመኖሪያ ምቹ የሆነ ሰፈር ነው። ከባለ 1 እስከ ባለ 4 መኝታ ቤቶችን በ15% ቅድመ ክፍያ ብቻ የእርሱ ለማድረግ ይደውሉ።